ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላውን ጨዋታ ደግሞ እንመልከት። በኤታድ ማንቸስተር ከጋላታሳራይ ጋር ጨዋታቸውን ያደርጋሉ። ቀላል ጨዋታ አይደለም። ጋላታሳራይ በሻምፒዮንስ ሊግ አንዳንድ በጣም ወሳኝ የሆኑ ድሎች እንደነበሯቸው እናስታውሳለን። እንመልከትኝ ሊቨርፑልን ያሸነፉበት ጨዋታ ጨምሮ ማለት ነው። በጣም ወሳኝ ጨዋታ ነው ለጓርዲዮላም ለማንቸስተር ሲቲም። ሲቲ ባለፈው ሳምንት ውጤት ምክንያት ነው ከ1 እስከ 8 ባለው ስፍራ ውስጥ የማጠናቀቅ ጉዳዩ ተወሳሰበ። እኔ ሁለት ተጨማሪ ጨዋታ ማድረግ የሚፈልግ አይመስለኝም። እንደ አርሰናል ሁሉ በአራቱም ውድድር ውስጥ ያለ ነው። በፕሪሚየር ሊግ ደግሞ የሳምንቱ መጨረሻ ውጤት የፕሪሚየር ሊግ ተስፋቸውን ያለመለመ ነው። ከጎረቤታቸው ውለታ ተውሎላቸዋል። ማንቸስተር ዩናይትድ አርሰናልን ባሸነፈበት ጨዋታ የነጥብ ልዩነት ወደ 4 ጠቧል። የሊግ ካፕ ሴሚፋይናል የመልስ ጨዋታ አለበት፣ ኤፍ ኤ ካፕ ውስጥ አለበት፣ ቻምፒየንስ ሊግ ውስጥም አለበት እና በዚህ ሁኔታ ውስጥ ወደ ሁለተኛው ዙር የማለፉ ጉዳይ አይደለም ጥርጣሬ ውስጥ ያለው። ከ1 እስከ 8 ሆኖ የማለፍ እድሉ ነው ጥርጣሬ ውስጥ ያለው። ከማንም ጋር ይጫወቱ ግን ሁለት ተጨማሪ ጨዋታ ማድረግ በጭራሽ ማይፈልጉት ነገር ነው። ጉዳት አለ እንደሚታወቀው፣ ተከላካዮቻቸው ብዙ ተጎድተዋል። በእርግጥ ማርክ ጌሂ መጥቷል፣ ዛሬው ጨዋታ ላይ ባይሰለፍም ግን ግቫርዲዮል ለወራት ከሜዳ የሚያረቅ ጉዳት ነው የገጠመው። ሩበን ዲያስ ለሳምንታት ከሜዳ የሚያረቅ ጉዳት ነው የገጠመው። ጆን ስቶንስ ኦልሞስት ሁል ጊዜ የለም። እዚህ ላይ ተጨማሪ ሁለት ጨዋታ ፖቴንሻሊ ደግሞ ሌላ ትልቅ ቡድን አምና እንደሆነው አይነት ከ1 እስከ 8 ያላጠናቀቀ ሌላን ትልቅ ቡድን የመግጠም ፕሮስፔክት ግን ከማንም ጋር ይሁን ተጨማሪ ሁለት ሚድዊክ መጫወትን ፔፕ በጭራሽ የሚፈልጉ አይመስለኝም። የዛሬው ጨዋታ ማለት ባለፈው አመት ከክለብ ብሩዥ ጋር እንደነበራቸው አይነት ጨዋታ ማለት አይደለም። ከክለብ ብሩዥ ጋር በቃ እዚህ አይነት ከ1 እስከ 8 የማለፍ እድል አልነበረውም። ከብሩዥ ጋር ሲጫወት 24 ውስጥ የመጨረሰ ትንቅንቅ ነው የነበረው። ምን ያህል ኃይለኛ ቴንሽን እንደነበረው እዛ ጨዋታ ላይ ታስታውሻለሽ መቼስ። መጨረሻ 3-1 አሸነፈና አለፈ። ግን በቅርብ ጊዜ የሲቲ የቻምፒየንስ ሊግ ውጤት አምናም ዘንድሮም ጥሩ አይደለም። ዘንድሮ የመጨረሻውን ጨዋታ ሲያደርጉ ኦቶማቲክ ቦታ ላይ ሆነው እንደሚያልፉ ያረጋገጡበት አይደለም። ግን ከዚህ በፊት ቅድም እንዳነሳሁት ኮንሲስተንት ግን ነበር በአውሮፓ እንዲያውም በኮንሲስተንሲ በወጥነት ከሪያል ማድሪድ ጋር ያለማቋረጥ ወጥ የሆነው ቡድን ማንቸስተር ሲቲ ነበር። አንድ ጊዜ ብቻ ቢሆንም ቻምፒየንስ ሊግ ያሸነፈው ግን ከዚህኛው የውድድር ዘመንና ከዚህኛው የውድድር ዘመን በፊት ባለፈው የውድድር ዘመን ከዛ በፊት በነበሩት 7 ተከታታይ ሲዝኖች የጓርዲዮላ ቡድን በእያንዳንዱ ሲዝን ምድቡን አሸንፏል። የምድቡ ቀዳሚ ቡድን ሆኖ ጨርሷል በ7 ተከታታይ ሲዝን። በእነዚህ 7 ተከታታይ ሲዝኖች በትንሹ ሩብ ፍጻሜ ላይ ደርሷል። 2 ጊዜ ፍጻሜ ደርሷል። 3 ጊዜ ግማሽ ፍጻሜ ደርሷል። የሚገርም ነው ይሄ። ስለ ኮንሲስተንሲ ነው። ሚኒመሙ ቤር ሚኒመሙ ቻምፒየንስ ሊግ ኳርተር ፋይናል መድረስ ነው። ግማሽ ፍጻሜ በደረሰባቸው በአንዳንዶቹ አጋጣሚዎችም በጠባብ ማርጅኖች ነው የተሸነፈው። ለምሳሌ የ2001ኛው ላይ በመለያ ምት ነው የተሸነፈው በሪያል ማድሪድ። አንደኛው ላይ በተጨማሪ ሰዓት ከ89ኛው ደቂቃ ድረስ ሲመራ ቆይቶ በአግሪጌትም ሲመራ ቆይቶ መጨረሻ ላይ ሮድሪጎ ጎሎች አስቆጥሮ ወደ ተጨማሪ ሰዓት ጨዋታው እንዲሄድ ፎርስ አድርጎ በጣም ድራማዊ በሆነ ሰርከምስታንስ ነው የተሸነፈው። ቻምፒየንስ ሊግ ፋይናል ደርሶ ለእኔ በጓርዲዮላ አሰልጣኝነት ከትልልቆቹ ስህተቶች መካከል አንዱን ራሱ አሰልጣኙ ሰርቶ ያለ 6 ሮድሪ እና ፌርናንዲኞ እያሉት ኢልካይ ጉንዶዋንን 6 አድርጎ ጀምሮ በቼልሲ የተሸነፈበት ጨዋታ ማለት ነው። በቻምፒየንስ ሊግ በጣም ጥሩ ሬከርድ ነበረው። ሁሌ ጨዋታ በማሸነፍ ውድድሮቹን በማሸነፍ የሚገለጽ ባይሆንም በቅርብ ጊዜ ግን እንደዛ አይደለም። አንድ ስታት እያየው ነበር ምሳ ባለፉት 17 ጨዋታዎች በሁለቱ ሲዝኖች በዚህ አመትና ባለፈው የውድድር ዘመን በ17 ጨዋታዎች 7 ጨዋታ አሸንፏል፣ 7 ጨዋታ ተሸንፏል እና የተሸነፈው የጨዋታ ቁጥርና ያሸነፈው የጨዋታ ቁጥር እኩል ነው። ይሄ ለፔፕ አንኮመን ነው። ቡድኑ ሽግግር ላይ እንዳለ እናውቃለን።
በዛ ሽግግር ውስጥ ያለ ችግር ነው፣ ግን ችግር ነው እና የዛሬው ጨዋታ ላይ ደግሞ መቼስ እያንዳንዱ በሚሊዮኖች የሚቆጠሩ ቲም ቶኮች ውስጥ ተሳትፏል እና ከጨዋታ ፊት ስለምናደርገው ዝግጅት የጋላታ ሳራይ ሰዎች ሰላ ያስፈልጋቸውም ጉንዱዋን አለ ብሎ መልሷል። ጉንዱዋን መቼስ ታሪካዊ ተጫዋች ነው። ኢንተሊጅ ጎረቤቱም ነበር በማንቸስተር ከተማ ውስጥ የፔፕ አይ ቲንክ ከኖሊቶ ጋር የመጀመሪያው ፈራሚው ነበር። ኖሊቶ ማንም አያስታውሰው፣ ግን ጉንዱዋን ከዘመናዊ ማንቸስተር ሲቲ ትልልቅ ተጫዋቾች መካከል አንደኛው ነው ብቻ ሳይሆን በ2022-23 የውድድር ዘመን ትሬብል ባሳኩበት ፔፕ በመጨረሻ ከሲቲ ጋር ቻምፒየንስ ሊግ ባሸነፈበት የውድድር ዘመን አምበል ነበር እና አሁን ሁሌ ለጋላታ ሳራይ የሚጀምር ተጫዋች አይደለም። ያው ከባርሴሎና ተመልሶ ለሲቲ አንድ ሲዝን አሳልፏል። በነገራችን ላይ አንድ ተጨማሪ አመት ሲዝን ነበር በባርሴሎና በሲቲ የሚያቆይ ውል። ሁለቱም አሁን መለያየቱ ይሻላል በሚል ነው ተጫዋቹ ወደ ቤተሰቦቹ ሀገር ወደ ቱርክ የሄደውና ለጋላታ ሳራይ እየተጫወተ ያለው። እሱ ብቻ ሳይሆን ግን ሌሮይ ሳኔም የቀድሞ የሲቲ ተጫዋች ነበር። ወደ ባየርን ከመሄዱ በፊት በፔፕ ስር ለጥቂት አመታት ሰርቷል። እሱም የጋላታ ሳራይ ተጫዋች ነው። ስታር ተጫዋቾች ያሉት ነው። ግን ትልቁ ራስ ምታት ዛሬ በቡድኑ ስፓይን ላይ የቁልፍ ተጫዋቾች አለመኖር ነው። ቅድም እንዳልኩት ተከላካዮቻቸው በሙሉ አሁን ጌሂን ከቆጠርን 4 የመሀል ተከላካዮች አይጠቀምም ዛሬ በጉዳት ላይ ያሉት ጆን ስቶንስ፣ ሩበን ዲያስ፣ ዮሽኮ ግቫርዲዮል እና በዩኤፋ ሕግ ምክንያት እዚህ ጨዋታ ላይ የማይሰለፈው ማርክ ጌሂ ማለት ነው። ግን እሱ ብቻ ሳይሆን ከእነሱ ፊት የሚጫወተው ሮድሪም አይኖርም። ባለፈው አንድ ነገር ሲናገር ነበር። ለምንድን ነው ግን ሁሌ ሩበን ዲያስን የምታሰልፈው እና በፋቲጋ ያመጣበትም ወይ አይዳከምም ወይ ይሄ ተጫዋች እረፍት አያስፈልገውም ወይ ተብሎ ሲጠየቅ የመለሰው መልስ ሊደር ያስፈልገዋል፣ ቢያንስ አንድ ሊደር። ይሄ ቡድን 2 ዋና ዋና መሪዎች ናቸው ያሉ። አንደኛው ሮድሪ ነው፣ ሌላኛው ሩበን ዲያስ ነው እና ሮድሪ በሌለበት ጊዜ ሩበን ዲያስን አለማሰለፍ አልችልም፣ መሪ አልባ ይሆናል የኔ ቡድን አለ። ዛሬ ኃይለኛ መሪነት የሚያስፈልገው ጨዋታ ነው። ሁለቱም ግን ይሉ ሮድሪ በቀደም በተመለከተው ቀይ ካርድ፣ ሁለተኛ ቢጫ ካርድ ምክንያት ከዛሬው ጨዋታ ውጪ ነው። የማርክ ጌሂ እዚህ ጨዋታ ላይ የመኖር አስፈላጊነት አንደኛው በ21 አመቱ የክሪስታል ፓላስ አምበል የሆነ ነው እና ከጨዋታው በኋላ ሲጠየቅ እንዴት ነበር አጀማመሩ? ለምን ይገርማቸዋል፣ የክሪስታል ፓላስ አምበል ነበር እኮ ይህ ልጅ አለ። ፓትሪክ ቪዬራ ነው በ21 አመቱ የክሪስታል ፓላስ አምበል ያደረገው። ሌላ የሊደርሺፕ ችሎታ ያለው ተጫዋች ነው፣ እሱም የለም። ስለዚህ ይሄ ጨዋታ በጣም የመሪ አዲስ መሪ የሚያስፈልግበት ነው። በእርግጥ ቤርናርዶ ሲልቫ አለ ግን እና ያለ ምክንያትም አይደለም በዚህ አመት አምበል ያደረገው። በዚህ ጨዋታ ላይ ግን እንዲህ አይነት በጣም ቁልፍ ተጫዋች አይጠቀምም እና ቁልፍ ጨዋታ ነው፣ ምንም ጥያቄ የለውም። 11ኛ ቦታ ላይ ነው ያለው። በጣም ተቀራራቢ የነጥብ እና የጎል ልዩነት ነው በብዙ ቡድኖች መካከል ያለው። ሲቲ ግን እየተገመተ አይደለም። ለምሳሌ በዚህ አመት የቻምፒየንስ ሊግ ቅርቃር ውስጥ የገቡበት አንደኛው ምክንያት ከሞናኮ ጋር ሞናኮን በዚህ አመት እንደዚህ በጣም መጥፎ ሲዝን እያሳለፈ ያለውን ሞናኮን በሞንቴ ካርሎ ማሸነፍ አልቻለም። 90 ምናምነኛው ደቂቃ ድረስ 2-1 እየመራ ብዙ ተጫዋቾች ሮቴት አድርገው በሌቨርኩዘን ተሸንፏል። ባለፈው ሳምንት በቦዶ ግሊምት ተሸንፏል። የዛሬ 3 አመት ሲቲ በጭራሽ በእንደዚህ አይነት ቡድኖች ሊሸነፍ አይችልም። እንዲያውም አንዳንድ ሰዎች አይ ሲቲ እኮ እንዲያውም እነዚህ ኤርሊ የቻምፒየንስ ሊግ ዙሮችን ፕሪዲክተብል አደረጋቸው፣ ተገማች ነው በቃ። ሲቲ ከ7 ሲዝን አንድ ቡድን ከምድቡ አንደኛው ሆኖ እየጨረሰ የሚያጠናቅቅ ከሆነ እና ቻምፒየንስ ሊግ በወሰዱበት ሲዝን ደግሞ 10 ተከታታይ ጨዋታ አሸንፏል። ይሄ ለእንግሊዝ ቡድኖች እስካሁን ድረስ ሬከርድ ነው። ምናልባት አርሰናል እድላለሁ ዛሬ 8ኛ ጨዋታ ካሸነፈ፣ የሚቀጥሉት 2 የኖካውት ጨዋታዎችን ካሸነፈ፣ ግን ማንም ያንን አይነት ታሪክ ጽፎ አያውቅም። ኮንሲስተንት ነው ማለት ነው። ግን በቅርብ ጊዜ ግን አይገመትም። ለዚህ ነው ሰዎች ዛሬ ከጋላታ ሳራይ ጋር ቢሆንም ጨዋታው የዛሬ አመት፣ የዛሬ 2 አመት፣ የዛሬ 3 አመት ቢሆን ሲቲ ያሸንፋል በሚል ሙሉ መተማመን መናገር ትችላለሽ። አሁን ግን ኢንኮንሲስተንሲ አለው። ምናልባት አንድ በጎ ነገር ግን ቶፕ 8 ውስጥ ለመጨረስ ሲቲ ጨዋታውን ካሸነፈ አንዳንዶቹ ቡድኖች እርስ በርሳቸው የሚገናኙ ቡድኖች አሉ ከ1 እስከ 8 ባለው ስፍራ ውስጥ ያሉ። ለምሳሌ ፓሪስ ሳን ጀርመንና ኒውካስል አንዱ መውጣቱ አይቀርም ከ1 እስከ 8 ካለው ኢኩዌዥን ውስጥ። ስለዚህ ለሲቲ ቦታ ይኖራል ማለት ነው። የሲቲ ማሸነፍ ብቻውን ላይበቃ ይችል ነበር፣ ግን እርስ በርሳቸው ስለሚጫወቱ ብዙ የደረጃ መለዋወጥ ይኖራል። የግድ ማሸነፍ አለ፣ በራሳችንም ላይ ነው ማተኮር ያለብን የሚል አስተያየት ሰጥቷል። የቼልሲም ጨዋታ ቀላል አይደለም፣ ወደ ኔፕልስ ነው የሚሄደው። ስለዚህ ቼልሲም ከ1 እስከ 8 ካለው ስፍራ ውጪ ሊሆን ይችላል።
እና ሲቲ ጨዋታውን ካሸነፈ ቶፕ 8 ውስጥ ማጠናቀቅ ይችላል። ያ ደግሞ ብዙ የሚያቀላቸው ነገሮች አሉ። ግን ጋላታሳራይ ባለፈው ክረምት እንዳነሳ ነው ብዙ ገንዘብ ኢንቨስት አድርጓል። የቱርክ ቡድኖች በአጠቃላይ ብዙ ገንዘብ ኢንቨስት አድርጓል። ባለፈው ፌነርባቼ ማቴዎ ገንዶዚን በ30 ሚሊዮን ዩሮ ነው ከላትሲዮ ያስፈረሙት። ላትሲዮ አላወቁም ማውሪሲዮ ሳሪ ወደ ኃላፊነት ሲመጡ የዝውውር ኤምባርጎ ላይ እንዳለ እንዴ ያሉ። ባለፈው ግን ያው ለእናንተ ስል ቆያለሁ እንጂ ለሎቲቶ ስል አይደለም። ክላውዲዮ ሎቲቶ የክለቡ ፕሬዚደንት አልነገሯቸው። ቁልፍ ተጫዋቾች እያጡ ነው። ካስቴያኖስ ወደ ዌስትሃም መጥቷል። አሁንም የጃንዋሪ ዝውውር ጊዜ እስኪያልቅ ድረስ ተጨማሪ የሚለቁ ተጫዋቾች ልናይ እንችላለን። በዚህ ውስጥ የቱርክ ቡድኖች አትርፈዋል። ግን በአጠቃላይ ብዙ ገንዘብ ኢንቨስት ካደረጉት መካከል አንደኛው ጋላታሳራይ ነው። በተለይ የቪክቶር ኦሲመን ዝውውር ጊዜ አንስተነው ነበረ። ለምን ይህን ያህል ገንዘብ ኢንቨስት አደረጉ፣ ገንዘቡ እስከየት መጣ የሚለውን። ግን ብዙ ቤተኛ ስሞች አሉ በፕሪሚየር ሊግ በቅርብ ጊዜ ሲጫወቱ ያየ ናቸው። ዳቪድሰን ሳንቼዝ የቀድሞ የቶተናም ተጫዋች ነው። ሉካስ ቶሬራ የቀድሞ የአርሰናል ተጫዋች ነው። የቀድሞ የማንቸስተር ሲቲ 2 ተጫዋቾች አሉ እና በቅርብ ጊዜ ከእንግሊዝ ቡድኖች ጋር ያላቸውን ሬከርድ በጣም ጥሩ ነው። ባለፉት 4 ጨዋታዎች ከእንግሊዝ ቡድኖች ጋር ተጫውተው አልተሸነፉም። ለመጨረሻ ጊዜ የተሸነፉት በአርሰናል የዛሬ 11 ዓመት በኢስታንቡል 4-1 በተሸነፉ ጊዜ ነው። በ2023 ከማንቸስተር ዩናይትድ በላይ ሆነው ጨርሰዋል በቻምፒየንስ ሊግ በምድብ። በሁለቱ ጨዋታዎች ከዩናይትድ 4 ነጥብ ወስደዋል። በኢስታንቡል 3-3 በኦልትራፎርድ 3-2 አሸንፈው ከዛ በቅርብ ጊዜ ደግሞ ሊቨርፑልን አሸንፈዋል። ባለፈው በዚህ አመት ቪክቶር ኦሲመን በፍጹም ቅጣት ምት ባስቆጠረው ጎል አንድ ቢቢሲ ያናገራቸው ኢስማኤል ጋርሲያ ጎሜዝ የሚባሉ የጋላታሳራይ ምክትል አሰልጣኝ ከእንግሊዝ ቡድኖች ጋር የሚቀናን ከአውሮፓ ሊጎች መካከል በሊጉ ባህሪ በጨዋታው ኢንቴንሲቲ ከእንግሊዝ ፕሪሚየር ሊግ ጋር የሚቀራረበው የቱርክ ሊግ ስለሆነ ነው ብለዋል። ስለዚህ ከእንግሊዝ ቡድኖች ጋር ለመጫወት ለኛ በጣም ፋሚሊየር ነው። ትራንዚሽኑ ምናምኑ በቱርክ ሊግ ውስጥ የለመድ ነው። እኔ በእንግሊዝ ደረጃ ያለ ሊግ ነው አልልም የቱርክ ሊግ። በስታይል ግን ከጣሊያንም ከስፔንም ሊጎች በተለየ ሁኔታ የቱርክ ሊግ ለፕሪሚየር ሊግ የቀረበ ነው። የጣሊያን ሊግና የስፔን ሊግ ቴምፖ ዝቅ ያለ ነው። ስለዚህ አጀስትመንት ያስፈልገናል። በስሎ ፔስ የሚደረግ ነው። ከእንግሊዝ ቡድኖች ጋር ግን ችግር አይገጥመንም። ምንም በእንግሊዝ እግር ኳስ አትሞስፌር አንቀናም ብለዋል። እንዲያውም በእንግሊዝ ስቴዲየሞች ውስጥ ካለው ድጋፍ በላይ የቱርክ ስቴዲየሞች ውስጥ ያለው ድጋፍ የበለጠ ነው የሚል አስተያየት ሰጥተዋል። ጋላታሳራይም ግን ይሄ እድል 17ኛ ቦታ ላይ ስፍራ ላይ ነው ያለው። ጥሩ ሁኔታ ላይ ነው ያለው። በ3 ነጥብ ብቻ ነው ከሲቲ የሚያንሰው። በአንድ ጨዋታ ብቻ ነው ከሲቲ የሚያንሰው እና በተለይ ሲቲን የተከላካይ መስመር መረበሽ የሚችል እንደ ቪክቶር ኦሲመን አይነት ተጫዋች አላቸው። ሌሮይ ሳኔ ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። ሲቲ በሚገባ የሚያውቀው ተጫዋች ነው እና ለሁለቱም ቡድኖች በጣም ወሳኝ ጨዋታ ነው። ቅድም ካነሳኋቸው አንዳንድ ተጫዋቾች ባሻገር ግን ለምሳሌ ማሪዮ ሌሚና የረጅም ጊዜ እንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋች ነው። በቅርብ ጊዜ ለወልቭስ ነበር ይጫወት የነበረው፣ ግን ለሌሎችም ቡድኖች ሲጫወት ለፉልሃም ለምን ሲጫወት እናስታውሳለን። ጋብርኤል ሳራ የሚባል ተጫዋች አላቸው። የድሮ የአርሰናል የወልቭስና የኖርዊች ተጫዋቾች የነበሩ ተጫዋቾች እዚህ ስብስብ ውስጥ አሉ እና ስለዚህ ሲቲ ውስጥ የፕሪሚየር ሊግ ኢንቴንሲቲ ካለ የፕሪሚየር ሊግ ልምድ ነው ጋላታሳራይ ውስጥ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች በመኖራቸው ምክንያት የበለጠ ኢንቴንስ ነው። ግን ለሲቲ ለጓርዲዮላ በጣም ወሳኝ ነው። ግን እዚህ ጨዋታ ላይ ሬሌቫንት ይሁን አይሁን አላቅም። ፔፕ ሁለተኛ ፕላን እየፈለገ ነው። ባለፈው ከወልቭስ ጋር በነበረው ጨዋታ ለሃላንድ ነው ጨዋታውን የጀመረው። ሃላንድ ተቀይሮ ገብቶ ነው የተጫወተው። ኦመር ማርሙሽን ነው ያሰለፈው። አንዱ ጥያቄ የነበረው የቅርብ አመታት የተለይ ደግሞ ቅርብ ሳምንታት የሲቲ አንደኛው ችግር ቡድኑ ሃላንድ ጎል ካላስቆጠረ በቂ የጎል ሶርስ የለውም የሚል ብዙ ጊዜ የተደጋገመ አስተያየት ተሰጥቷል እና በቀደም በእርግጥ ሃላንድ ማረፍ ነበረበት። አንዱ ጥያቄ በቀደም ነው የሚያነሳሁት በዚህ ውድድር ዘመን ከአውትፊልድ ተጫዋቾች መካከል 5 ተጫዋቾች ብቻ ናቸው ከሃላንድ የበለጠ የተጫወቱት። እዚህ ላይ ለኖርዌይ ብሔራዊ ቡድን ብዙ ጨዋታዎች ያደርጋል። እንደዚህ በድካምም ምክንያት እንደ ልብ ጎል እያስቆጠረ አይደለም። ስለዚህ ባለፉት 9 ጨዋታዎች አንድ የፍጹም ቅጣት ምት ጎል ብቻ ነው ያስቆጠረው። በቀደም ግን ማርሙሽን ተጠቀመና ሌላ ዳይሜንሽን አየን። ሲቲ የበለጠ ኮሌክቲቭ ሆነ። ሃላንድ ሴንትሪክ ሳይሆን የሆነ ጊዜ እንደነበረው በፌክ ናይን ይጫወት በነበረበት ጊዜ አደጋው ከየትኛውም የሜዳ ክፍል ሊመጣ ይችል ነበር። አንፕሬዲክታቢሊቲ ነበር። ስተርሊንግ ብዙ ጎል ያስቆጥራል፣ ሳኔ ወይም ማህሬዝ ብዙ ጎል ያስቆጥራሉ፣ ደብሮይነ እና ጉንዶዋን ብዙ ጎል ያስቆጥራሉ። ከተለያየ ሶርስ ነው ጎል ይቆጠር የነበረው።
አሁን ይሄኛው የሃላንድ በየጨዋታው ኤፊሽንት መሆኑን የሚጠይቅ ነው እና ሃላንድ ብዙ ጊዜ ኤፊሽንት ነው፣ ስለዚህ ችግር አይገጥምሽም። ግን የሆነ ጊዜ ልክ እንደዚህ የሱ ፓወር ድራይ በሚሆንበት ጊዜ ግን ችግር ይሆናል እና በቀደም ማርሙሽ ተሰለፈ። ምናልባት እዛ ላይ አንድ የምታየው መጠነኛ ችግር ማርሙሽ ድሮፕ ስለሚያደርግ ከሴንትራል ቦታ ወደፊት የሚሮጥ ተጫዋች ያስፈልጋል። ቤርናርዶ ሲልቫ ነው እዛ ቦታ ላይ ተጫወተው፣ የአትሌቲሲዝም የለውም። ፎደን በዚህ ኮንቴክስት ቢጫወትስ? ምክንያቱም እንደ ሃላንድ ሳጥን ኦኩፓይ የሚያደርግ ተጫዋች አይደለም ማርሙሽ። ወደ ክንፍ ይወጣል፣ ወደ ኋላ ይሳባል። ዛሬ ሃላንድ እንደሚጀምር እርግጠኛ ነኝ፣ ምንም ጥያቄ የለውም። ግን ሌላ መፍትሄ እየፈለገ ነው። ያው ደግሞ ወልቭስ ለኤክስፐሪመንት ጥሩ ነው፣ 20ኛ ነው፣ ምንም ብዙ የሚያሰጋ ቡድን አይደለም። ስለዚህ ኤክስፐሪመንት እያደረገ ነበር። ዛሬ አዲስ ነገር ናይ እንደሆነ አላቅም፣ ግን ለሲቲም ለጋላታ ሳራይም በጣም ወሳኝ ጨዋታ ነው። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።